ክብር አለኝ እኮ እንደዚህ መሬት ላይ ሲያንፈራፍረኝ አንቺ ነሽ የምታስደፍሪኝ አይሽ አንቺ ነሽ የምታስደፍሪኝ ቃል አስገብቷቸዋል እናትና አባቴ እኔና አንቺ ልጅ እያለ ማለት ነው አንቺን እንዲድሩልሽ ቃል አስገብቷቸዋል ዘኪ ልቀቀኝ እኔን አሰማኝ አንተ ልቀቀኝ ዋላ እገላለሁ እንደዚህ ስላልከኝ ብቻ ነው ማረግ አላረግም እኔ ምን ፍላጎት አለኝ አይደል እኔ ደግሞ በወድሽ ታረጋለሽ ወደዋለሁ እሺ እንደዛ እንደምትፈልገው ወደዋለሁ አዎ ማለት ወደዋለሁ በቃ ፍላጎት እሱ ነው መስዋዕት የፈለከው ወደዋለሁ ማለት ምን ማለት ነው ማግባትም ካለብኝ ደግሞ እሱ ነው ማገባ ልቀቀኝ አልሄድም በምንም ታምር ሬሴን ጎተት ይላል እንጂ አልሄድም አልሄድም ሁሌ አንተ የምትለው ሁሌ እናንተ የምትሉትን ነገር ሳደርግ የነበረው ከዚህ በኋላ ግን በምንም ታምር አልሄድም ትሄጃለሽ ልንገርሽ አልሄድም ወንድሜ በእግዚአብሔር አትጣላ ወይኔ ዘኪ እሺ በእግዚአብሔር እሺ ሰማኝ በእግዚአብሔር ወይኔ ወንድሜ በእግዚአብሔር ኧረ በእግዚአብሔር ኧረ ተው በእናታችሁ አየሽዋ ኧረ በእግዚአብሔር ዘኪ ልቀቀው በእናትህ ወንድሜ ነው ዘኪ ልቀቀኝ እኔን አሰማኝም አንተ ልቀቀኝ ዋላ እገላለሁ እገላለሁ ልቀቀው ወንድሜ ነው በእግዚአብሔር ስማኝ እገላለሁ ልቀቀኝ ስሙኝ እናንተ ምን ሆናችሁ ነው ታስመችኛለሽ አንደርሽ አንቺ ተሱ ልቀቀኝ ዘኪ ጉልበቴ ላንተ አሰያለሁ ልቀቀኝ እናንተ ወንድ ኮንክ ተነሳና አውረኝ ወንድ ኮንክ ተነሳና አውረኝ እግዚአብሔር ወንድ ነህ አንተ ተነሳና አውረኝ እግዚአብሔር በእናታችሁ በእግዚአብሔር ስሙኝ ለምን ነው የምትጣሉት እሺ ወንድሜ በእግዚአብሔር ዘኪ ወንድ ኮንክ ተነሳና አውረኝ ዘኪ እስካሁን እኮ ደሱ አብዬ ነው እንጂ ልቀቀኝ ላንተ ነው ጉልበት አጥቻለሁ እሺ ለኔ ብለህ እኮ ነው ልቀቀኝና ወንድ ተነሳና አውረኝ ወንድ አይደለ አንተ ዘኪ በእግዚአብሔር ኧረ በእናታችሁ እናንተ ለምን ማሰብ ያንቺ ተሰማት እሺ ተነሳና አውረኝ ወንድ ኮንክ ዘኪ አሰማኝም አንተ በእግዚአብሔር ዘኪ በእናታችሁ በእግዚአብሔር ወይኔ ወንድሜ በእግዚአብሔር ወይኔ ታው በቃችሁ በእግዚአብሔር ወንድሜ ልቀቀኝ ዘኪ ከኔ ጋር ታወራለህ ወንድሜ ኧረ በእናትህ ልቀቀው ወንድሜ በእግዚአብሔር ልቀቀው ዘኪ ወንድሜ ብለህ ነው የምታስበው ወንድሜ ኧረ በእናታችሁ ኧረ እገላለሁ እሺ ልቀቀው ተነስ ልቀቀው ነው ከዚህ አውራኝ በእግዚአብሔር ታው ልቀቀው ከሷ ጋር እንዳላገኘሽ ልቀቀው ለሷ ብዬ ነው የለቀኩት ከዚህ በኋላ ከሷ ጋር እንዳላገኝ እሺ አገኘኝም እሺ እገላለሁ እኔን አውራኝ እኔን አታውቅኝም እሺ እኔን አውራኝ ወንድሜ እንትነት በእግዚአብሔር ልቀቀኝ እሺ እኔን አውራኝ በእናትህ ልቀቀው በእግዚአብሔር እገላለሁ ልቀቀኛቸው ወደዛ እሺ ተነስ እኔን አውራኝ ልቀቀው እንዴ ወንድ ነው ብለህ ታስባለህ ኧረ በእግዚአብሔር ልቀቀው ለሷ ብዬ ነው ለቀኩ እሺ በቃ እሺ ዘኪ እዛ ጋሩን በእግዚአብሔር ስማኝ እኔ እዛ ጋሩን ለሷ ብዬ ስለቀነው እዛ ጋሩን እናትጣላው ስማኝ ራስህ ትጣላው ዘኪ ነኝ ስማኝ ወንድሜ አይደል እንዴ አልበረደልህም አሁን ትጣላሽ ንገረኝ አልበረደልህም እያየሽው አይደል ያንቺ ወንድም ነው ብዬ እኮ አከበርኩ አንቺ ምክንያት ነሽ እሱ ሲመታኝ ሳይታይሽ ወንድሜ ነው አይደል ወንድሜ ስለሆነ እኔ መታገሳችንም እንደ አንተ ወንድሜ ስለሆነ እኔ መሰንዘር አለበት እኔ መታገል አለበት አላልኩም አንተ ለምን ተነዝርበታለሽ መጀመሪያ የሰነዘረው እኮ እሱ ነው እያየሽኝ አይደል መታገስ ያቅታል አንቺ ምክንያት ነሽ እገለው ነበር ይልች እገለው ነበር ስማኝ አንተም ደግሞ እሺ እዛ ጋር ወደዛ አንቺ አንቺ ምክንያት ነው አልሰማሽ እኔ ነው አውራኝና ልቀቅኝ ወደዛ እሺ ምንድነው ፍላጎት እንደዚህ መበጥበጥ ሰው መጣ እንደዚህ መበጥበጥ እንደዚህ ሊፈርብሽ ደስ አለ እንደዚህ ሊፈርብሽ ምንድነው ያፈርክብኝ ምን አረገኝ ነው ምን አረጋኝ ነው ያፈርክብኝ ንገረኝ ምንም እኮ ታረጋ አላየኝም በመጀመሪያ ደረጃ እኔ መስማት ፍላጎት የለም መበጥበጥ ሰው የተሰው ማነቅ ነው ፍላጎት አይደለ እንዴት እንደ ራሴ ማይሽ ከማንም ሰው ታውኛለሽ ምን አድርጌ ነው ምንድነው አስረዳ ስማኝ ከዚህ በላይ ምንድነው የምፈልጊው አስረዳ ስማኝ ምንም አታስረጂ የራስህን ሀሳብ ብቻ ነው አንተ አስበህ የምትመጣው ከመጀመሪያው ጀምሮ እኔን አትሰማኝም አልሰማሽም በቃ አንቺ እኔ የምልሽን እየሰማሽኝ አይደለም እኔ ከምጠቅምሽ ሰው ጋር ሁኚ ይለሻል አንቺ ከማንም ዱብዬ ጋር ትቀጥኛለሽ በምን አወቀኝ የማይጠቅመኝ ሰው ልጁን አውቀዋለሁ ከዚህ በፊት የት ነው የምታውቀው ልጁን አውቀዋለሁ ቪዲዮዎችን በጣም ነው የሚሰራው አንቺ የምታውቁትብሽ ነው እኔን አስረዳ እኔን ስማኝ እሺ ወይኔ ዘኪ ማለት ነው ያሟል በመጀመሪያ ደረጃ የራሱ ጉዳይ ስማኝ ለምን ፈልጎ ነው ስማኝ
ያሟል። ሲቀጥል ደግሞ እኔ እያገዝኩት ነው ያለሁት። እኔ ቤት ነው ያለው። ወይ ስማኝ፣ እኔ እያገዝኩት ነው ያለሁት። ታውቃለህ፣ የእሱ የእንጀራ እናት ብዙ በደል አድርሳብኛለች። በድላይ ሊሆን ይችላል፣ ግን እሱ አይደለም ጥፋተኛ። እሱ ምንም ያውቀው ነገር የለም። ሰሚኛለሽ? ደህና እየተሻለው ነው። አሁን እኔ ስሚኝ፣ ቆይ እሺ፣ ምን ልስማ? እኔ አንድ ወንድምሽ ነኝ። እኔ ስሚኝ፣ አንቺን የሚጠቅም ነገር ነው እንጂ የማይጠቅምሽ ነገር አላደርግም። ሲጀመር ማለት ምንድነው? አንድ እህቴ ነሽ፣ እንደ ራሴ ነው የማይሽ። እሺ፣ አስቢ፣ ታናሽ እህታችን ታግታለች። በሱ እናት ምክንያት በደንብ ታግታለች። አንድ እሱ፣ ሁለት ደግሞ ባለፈው ቢሮ ሄዶ የበጣበጡት ነው የተሻለ ዶክመንት ፈልገው ለውርስ ፈልገው ቢሮሽ እንደበጣበጥ ታውቂያለሽ። ከዚህ በላይ ምንድነው የምትፈልጊው? እና እሱም ያለፈ ነገር ነው። አሁን ታስራለች፣ ሴትዮዋ ታስራለች። አሁን ምን ማረጋገጫ አለሽ? እህታችንን ማገታቸው ምን ማረጋገጫ አለሽ? አሁን ሁሉ ነገር አልቆ ይሉ ወንድም ይሰማኝ። እሷን አስለቅቀናታል፣ ደህና አድርገናታል። የት ነው የምታስለቅቂያት? እቤት ነው ያለችው እንዴ? አይደል? የት ቤት ነው ያለችው? እናትና አባቴ ጋር ነው። ወይኔ እናት አይደል እንደ ያለችው? ትሰሚኛለሽ? እናትና አባቴ ተጨንቀው ነው ሂድና ፈልጋት ያሉኝ። ምንም ያስጨንቅ ነገር ያ የለም። ቪዲዮ ተጨነቅ፣ እኔ ደህና ነኝ፣ እያየኝ ነው። ምንም የሆንኩት ነገር የለም፣ የተጎዳሁት ነገር የለም። ሲቀጥል የሰው ሰው መተህ እንድንደበድብ አልፈልግም ያለኝ ይፈታል። ትሰሚኛለሽ? ከዚህ ጀምሮ እኔን አሰሚኝም። በቃ ድርቅ ያልሽ ነሽ። እሺ ምን ልስማሽ አንተ? ምንድን ነው የምሰማ? እናትና አባቴ ልንገርሽ፣ እዛ እየተጨነቁ ነው ቪዲዮውን አይተው። ለምን የዚህ ቪዲዮ አይተው ማለት ነው። ደህና ነኝ፣ የእሱ ቤተሰብ ናቸው። እነሱም ደግሞ ታስረዋል። ለህግ አሳልፌ ሰጥቻለሁ። አውቃለሁ፣ ተሰቃይቻለሁ እኮ ብዙ ነገር ሆኛለሁ። ወይ ሁሉ መስዋዕትነት ለምን? እሺ ንገሪኝ፣ ለምን ከዚህ ልጅ ጋር ጓደኛዬ ነው ማለት ጓደኛዬ ነው ማለት በቃ ላግዘው ይገባል። የኔ እገዛ የሚያስፈልገው ምንድነው? የምታግዢው እንደዛ ካደረገሽ በኋላ ምንድነው የምታግዢው? እኮ ነው እንዴ ያደረገኝ ነገር ምንድነው? የምታግዢው ምንድነው? እብዳት በለው፣ ጤነኛ ነው። ለምን ለአንቺ ጤነኛ ነው፣ ለእኛ ግን እብድ ነች። ምንድነው? ደረቅ ነሽ ሲጀመር። ፍላጎት ምንድነው? እኔ አንድ ወንድምሽ ያለው እንደ እኔን ካልሰማሽ ማለት ሰሚ። እሺ ምን ልስማ? አሁን የመጣው ለምንድን ነው? ዋና የመጣበትን አላማ ንገረኝ። አሁን ምን መሰለሽ? ልሄድ ፈልጌ የት ነው የምሄደው? ወዴት ነው የምሄደው? እስካሁን ብዙ ታገስኩሽ። እውነቴን ነው እንጂ ብዙ ታገስኩሽ። ምንድን ነው የታገስኩት? አሁን ይዤሽ ልሄድ ነው የመጣሁት። በቃ እናትና አባቴ ይዛት ና ብለውኛል። ይዤሽ ልሄድ ነው የመጣሁት። እዛ በፍጹም አልሄድም። እሱን ትሄጃለሽ። እኔ እኮ የራሴ እዚህ ህይወት አለኝ እኮ። የምን ህይወት ነው ያለሽ? እዚህ ህይወት እየኖርኩ ነው እንደምታይ አይደል እንዴ? ቤት ተከራይቼ የራሴን ህይወት እየኖርኩ ነው ያለሁት። ዝም ብዬ እንዴት እናንተ ጋር እመጣለሁ? አንተ ሲጀመር በመሀል ሲጀመር አንተ ሳትነግረኝ እመጣለሁ ሳትለኝ ድንገት ነው የመጣኸው። ድንገት መጥቼ ይዤሽ እሄዳለሁ ማለት ነው። ሰምኛለሽ? እኔ ስሚኝ፣ አሁን አንቺ በቃ ምንም እየታየሽ አይደለም። ይሄ ልጅ እየተጠቀመብሽ ነው። ብዙ ነገር ካረገ በኋላ እንዴት ነው ከሱ ጋር የምትሆኚው? እንደዚህ መስዋዕትነት ለምንድን ነው የምትከፍይው? እያልኩሽ እኮ ነው። ቤተሰቦቹ ናቸው ማለት ቤተሰቦቹ። እሱ መሆኑን በምን ትያለሽ? እዚህ ነገር ውስጥ አያውቅም። እሱ ታማሚ ነው። በመጀመሪያ ደረጃ ተጠራጥሬው ነበር አውቃለሁ። እንደዚህ እያለ ነው ሴቶች የሚቀርበው። ታማሚ ነኝ እያለ ነው ሴቶች የሚቀርበው። አንቺ ከዚህ በፊት አታውቂውም? ታውቂያለሽ ከዚህ በፊት? አሁን አንዴ ያወቅሽ ጓደኛዬ ነው ድሮ ጓደኛዬ ነው። ታሞ ነው ያለው አልኩህ እኮ። የኔ ገዛ ደግሞ ያስፈልገዋል። ሲቀጥል ደግሞ እሱን ትቼ ደግሞ እኔ የትም ልሄድ አልችልም። ከሱ ውጪ የትም አልሄድም። በቃ ሰማኸኝ? ማለት የትም አልሄድም። የትም አልሄድም። ምን እያልሽ ነው? እኔን አትሰሚኝም? ከእኔ ይልቅ እሱ አንተ ወንድሜ ነገር እኔንም ልትሰማኝ ልትረዳኝ ይገባል። በድንገት መተህ ተነሽና እንሂድ ማለት ነው። በድንገት መተህ እንዴት ተነስቼ እኔ ልሄድ እችላለሁ? ምን ከሁሉ ነገር ማድረገው እኮ ለአንቺ ስል እኮ ነው የማደርገው እኮ። አንቺ እኮ እየሰማሽኝ እኮ አይደለም። አንተ እኔን ነው የማትሰማኝ ወንድሜ። እኔ እሱን ትቼ በመጀመሪያ ደረጃ የትም አልሄድም። ሲቀጥል ደግሞ አሁን የመጣኸው እኔን ለመውሰድ ብቻ ነው የመጣኸው ነው? ስራህን ትተህ የመጣኸው? በቃ እናትና አባቴ ተጨነቁ። እኔ ምን ላድርግ? በጣም እኮ የተጨነቁ። ደህና ነኝ እኔ። አንቺ ወይ አትደውይ ወይ ሲደወልሽ አታነሺ። በጣም ሰሞኑን ስላልተመቸኝ ነው ቢዚ ስለሆንኩኝ ነው ያልደወልኩኝ እንጂ እኔ ደህና ነኝ። እሱ ደህና አይደለሽም። እያየሁሽ አይደል? ምንም የሰው ወንድም ስለሆን ማለት እንደ ወንድምነቷ አይደለም። እየሰማሽ ነው? የምር እብድ ነው እያልሽ ነው? ልጣላ ፈልጌ አይደለም። ማውራት ከፈለክ እንደ ወንድምነት እንደ ታላቅ ወንድምነት በእርጋታ አውራ። ባላወራስ ምን ልታመጣ? በመጀመሪያ ደረጃ ታረጋጋ። እሱ ንገረሽ፣ ምን ልታመጣ? በእግዚአብሔር እሱ ያሟል። እሱ ላይ ይሄን የሚያመው ምን ልታመጣ? እስኪ ንገረኝ። ሰምኛለሽ? ነይ በቃ እያልኩሽ ነው። ከዚህ ነው መሄድ። እኔ የትም አልሄድም ወንድሜ። ምንድነው ፍላጎት እዛ ውስጥ? ለምንድን ነው የምሄደው? አንተ ልቀቀኝ እንጂ ለምንድን ነው አንተ? ዘኪ እንዳነካት ያልከው በእናትህ ወንድሜ ነው። ዘኪ አንቺ ምክንያት እንዴት በእግዚአብሔር እሺ፣ ታወን እያወራሁ ለምን ትመጣለህ? እኔ
እያዋራሁት ነው። ያንቺ ወንድም ስለሆነ እኮ ነው እንደዚህ ተረጋግቼ ላወራው። እኔ ምን ክብር አለኝ እኮ እንደዚህ መሬት ላይ ሲያምተራጥረኝ። አንቺ ነሽ የምታስደፍሪኝ አይሽ? አንቺ ነሽ የምታስደፍሪኝ። ክብር የለም አላልኩም፣ ግን እኔ የምታከብረኝ ከሆነ ስለኔ የምታስብ ከሆነ ስለኔ የምትጨነቅ ከሆነ ላዋራው ተረጋግቼ ፍቀድልኝ። ምን እያደረክ ነው? ለምን ነው የምትሰራው? አንተን ካልገደል ያወራኛል። ወንድሜ ነው፣ ባህሪው ነው። እሺ ዘኪ፣ እሺ በመጣላት ምን ትፈጅጃለሽ? ስማ እህቴን አንድ ነገር አርጋት። ሌሎችን ልታረግ ትችላለህ፣ እህቴን ግን አንድ ነገር አርጋት። እኔ አንተን እገላለሁ። አልገኝም ወንድሜ፣ በእግዚአብሔር ለምንድን ነው እኔን ማሰብ? አንቺ እኮ አሰሚኝ እኮ ለምንድን ነው ማሰሚኝ? አንቺ ለምንድን ነው ሁሌ ጸብና በጥብጥ የምትፈልገው? ንገረኝ። ወይኔ አሁን አንቺ ጭራሽ እንትን እያረግሽኝ ነው። እሺ ያልሽ እሱ ጓደኛዬ ነው። በእግዚአብሔር ለምን ነው የምትጣሉት? እሺ አሁን ምን የሚያጣላ ነገር አለ? እኔ እኮ ምንም ሰላም ለምትፈልግ ነው። ስማኝ፣ እኔ ምንም አልሰማሽም። እሱ አይደለም ጥፋተኛ፣ የእሱ እንጀራ እናት ናት። ማለት ምን ማለት እህቴን ያገተቻትም እኔም የታገትኩትም ህይወቴም የተመሰቃቀለው በእሱ ሳይሆን በእሱ የእንጀራ እናት። የእንጀራ እናቱ ክፉ ስለሆነች ነው። እሷም ደግሞ ውርሱን ስለምትፈልግ ነው። መድኃኒት እየሰጠች ደግሞ እያሳበደች ያለችው የእሱ እንጀራ እናት ናት እንጂ እሱ አይደለም። እሱ ተጎጂ ነው፣ ንጹህ ሰው ነው። እሱን ደግሞ ማገዝ አለብኝ። እሱ እዚህ የህክምና ወይ ለምንድን ነው የምታግዢው? ቆይ እኔ እኮ ያልገባኝ ነገር እኮ እሱ ለምንድን ነው የምታግዢው? ምን ስለሆነ የምታግዢው? ጓደኛዬ ስለሆነ ነው። ማለት ምንድን ነው ጓደኛሽ? በቃ ተረጋግቶ ካላወራሽ ለምንድን ነው የማንሄደው? ምንድን ነው እንሂድ በቃ ለመረጋጋት ሞክር። ወንድሜ እኮ የት ነው የምሄደው? የት ነው የምሄደው? እኮ ከፈለገ ወደ ቤት ይምጣ። እዚህ አትሄድም፣ አንተ ትሄዳለህ እንጂ እሷ አትሄድም። እሺ እሷ ከእኔ ጋር ነች። አንቺ በእናትሽ እሺ እመጣለሁ። እንዳለካትሽ ስማኝ እሺ እኮ አደባባይ አይደለም እንዳለካት አያገባም፣ ምንም አያገባም፣ ምንም አያገባም። ልንገርህ እሷ ስላለች እንጂ እስካሁን ገሚ ነበረሽ። እሺ ላስረዳሽ። አሁንም እየሰማኝ አይደለም። አደባባይ ላይ ሰዎች አየኝ። ቤት ሄደን ማውራት ካለብሽ ቤት አውሪ። ከቤት እንሂድ። አይሰማኝም። እብድ አይደለም፣ ጤነኛ ሰው ነው። በእግዚአብሔር እብድ አትበለው ዘኪ። በእናትህ እኔ ለምን ነው የማሰማኝ? እዛ ጋር ለምን አትሄድም እኮ? ቤት ሄዳችሁ አውሩ። እዚህ ሰው ፊት ነው እንደምታወሪው። አይሰማኝም። ካላስረዳሁት እንዴት ነው? እሺ እንደዚህ ሆነ ተረጋግተን እንሄድ እንችላለን። ወንድሜ አትበኝሽ። ከዚህ በኋላ ላይሽ ላልፈልግ። በቃ ወንድሜ አትበኝ። በቃ ይዤልኝ። ወዴት ነው የምሄደው? በመጀመሪያ ደረጃ ሳትረጋጋ ወዴት እሄዳለሁ? በቃ ይዤልኝ። እኔ አልፈልግ። በቃ ከኔ እሱ ከበለጠብሽ ማለት ይዤ በቃ ከሱ ጋር በልጦብኝ አይደለም፣ ግን አንተም ልትረዳኝ ሞክር። እኔ ደግሞ እሱን ትቼ ሂጂ የምትለኝ ቦታ ልሄድ አልችልም። ለምን እሄዳለሁ እዛ? እሺ ወስደህ ምን ልታረገኝ ነው? እኔ እኮ ደከመኝ እኮ እንዴ! ለምንድን ነው? እኔ አንቺ እኮ እየሰማሽኝ እኮ አይደለም። ምን ያደርግልሻል እሱ? ምክንያቱም እሱ መወደው ሰው ማለት ነገር የምትፈልገው መወደው ሰው ነው ማለት እወደዋለሁ። ከዚህ ልጋ እብድ አይደለም፣ እብድ ነው እያልኩ እብድ አይደለም። ጤነኛ ቪዲዮውን ላሳይሽ እንዴ? ቪዲዮውን የሚለቃቸው እብድ አይደለም። እሱ የሚለቃቸው ቪዲዮ እኔ ነኝ የምለቃቸው፣ እሱ አይደለም ደግሞ የሚለቃቸው ቪዲዮዎች። አንቺ ነው የምለቅ ጭራሽ? እሱን እያገዝኩት ነው ያለሁት። እብድ አይደለም። ወይኔ በእኔ ምክንያት ነው እንደዚህ ሆነው። በእምነትን አፍቅሮ ነው እንደዚህ ሆነው። በእግዚአብሔር እና እስቲ እኔ ደግሞ በእምነት መሆኔን አያውቅም። እሱን ደግሞ ማገዝ አለብን። እኔ ደግሞ ደስ ይለኛል። በቃ እሱን ማጣት አልፈልግም። ለምጄዋለሁኝ። ለምን አትረዳኝም? እኔ ምንም አልረዳሽም። ምንድን ነው የምረዳሽ? ከዚህ እብድ ጋር ፍቅረኛዬ ነው እኮ እያልሽኝ እኮ ነው። ስማኝ፣ እኔ የምልህን ነገር እየተረዳ አይደለም። አንተ በራስህ ታቢያ ብቻ ነው ሁሉ ነገር እየተረዳ ያለው ወንድሜ። እሺ ለምንድን ነው የምትመታው መተሽ? እሺ እኔን ስማኝ። እሺ ምን ልስማሽ? እሺ ምን ልስማሽ? እሺ ምንድን ነው? እሺ እሱ ምንሽ ነው ማለት? ጓደኛዬ ነው። በቃ አብሮኝ ያለ ሰው ነው። አሁን አብሮኝ ነው የሚኖረው ደግሞ በዛ ላይ እንደገና የሕክምና ክትትል አለ። መጠርጠር ነበረብኝ። ከምን መጠርጠር ነበረብኝ? እስካሁን ጓደኛዬ ነው ስትይ ለካ ፍቅረኛሽ ነበር። ፍቅረኛ አይደለም። እንደዛ ስትሆኚ የነበረው ፍቅረኛሽ ነው አይደለም። በእግዚአብሔር ወንድሜ ታረዳኝ። እኔ እኮ ፍቅረኛዬ ነው አላልኩም፣ ጓደኛዬ ነው። ለምን ፍቅረኛሽ ነው? ጓደኛሽ የምትይኝ ምንድነው? ጓደኛሽ አላውቅም። ጓደኛዬ ነው። ምንም አይነት ግንኙነት የለንም። የፍቅር ግንኙነት ነው እያልኩ ያለው። አላውቅም፣ ግን ወደፊት ይኖረን አላውቅም። ብቻ ምን እንደምልህ አላውቅም። እንዴ ነው ያው ሁሉ ነገር ካረገ በኋላ ከዚህ ልጅ ጋር እኔ ነው ጓደኛዬ ነው ምናምን የምትይኝ? እኔ ምንድን ነው የምሰማሽ? እንዴት ማለት? እሱ ምን አረገሽ? ንገሪኝ። ምንድነው? ቤተሰቡ ናቸው ያደረጉት አይደል? እሱ አይደለም ያደረገው። እሱ የሚያውቀው ነገር የለም። እሱ ተጎጂ ሰው ነው። አሁን ከሱ ጋር ለምን ትጣላለህ? እሱ ተጎጂ ሰው ነው። እኔ በጣም ደክሞኛል። ለአንቺ ስል በጣም ብዙ ዋጋ ከፍያለሁ። በጣም ደክሞኛል። አሁን የባሰ እያደከምሽኝ ያለሽው ፍላጎትህ ምንድን ነው? እሺ አሁን በቃ ሂድ። እዚህ ምንም አሰራም። ሂድ በቃ። እኔ ስሚ መጀመሪያ እሺ ምን ልስማ? እኔ ከዚህ ልጅ ከላይሽ አልፈልግም። ሰምኛለሽ? ብዙ ነገር አድርጎናል እኮ እያልኩሽ እኮ ነው። ከሱ ጋር ሆናለሁ። ሁሌ ከሱ ጋር ነኝ ማለት ከሱ ጋር ነኝ። እርዳታ ያስፈልገዋል። ምንድን ነው እርዳታ የሚያስፈልገው? ያ ሁሉ ነገር ካረገ በኋላ እህታችን እኮ ታግታለች። እህትሽ አትቆረቆሪም እንዴ? እህቴ ደህና ነች። አሁን ምን ሆነች? ምንድን ነው ደህና ነች? ምን ሆነች? አሁን ቤት ነው ያለችው እናትና አባቷ። እኔም ደህና ነኝ። ለኔ አስበህ ከሆነ ለማይም ንገራት። ደህና ናት። በጣም ጥሩ ጤንነት ላይ ናት በላት። ይኸው እንደምታይኝ ደህና ነኝ። እሱን ደግሞ ደህና አይደለሽም። ያ ሁሉ ነገር ካረገ በኋላ ከሱ ጋር እንድትሆኝ አልፈቅድልሽም። በቃ ትሰሚኛለሽ? ከሱ ጋር እንድትሆኝ
የኔ ፍላጎት ለምሮ ማሰማው ሁሌ እኔ ያንተ ትእዛዝ ብቻ ነው እንደምሰማው ምንም አልሰማሽም ትሰሚኛለሽ ሁሌ አንተ ያልከውን ነገር ሁሌ በእምነት እንደዚህ ስላልከኝ ብቻ ነው እንደማረገው አላረግም እኔም እኮ ፍላጎት አለኝ አይደል እሱም በግድሽ በወድሽ ታረጋለሽ ልንገርሽ ማለት ነው እዚህ አዲስ አበባ የራሴን ህይወት እየኖርኩ ነው ያለሁት እሺ የራሴን ቤት ተከራይቼ ብቻዬን እየኖርኩ ነው ያለሁት በቃ ምን ህይወት ነው አዲስ አበባ ህይወት እኮ በጣም እኮ ከባድ እኮ ነች አንቺ እኮ ሴት እኮ ነሽ እሺ ታዲያ ሴት እኮ ነሽ አንቺ ብዙ ነገር እኮ ይደርስብሻል ምንም የደረሰብኝ ነገር የለም ምን ደረሰብኝ አሁን እያገዝኩት ነው ያሉት በቃ እኔም ከሱ ጋር መሆን እፈልጋለሁ አልሄድም እኔ ካንተ ጋር ለምን ትሄጃለሽ እናትና አባቴ በአንቺ ምክንያት እዛ የሆነ ነገር እየሆኑ ነው በጣም እየተናደዱ ነው እየተበሳጩ ነው ያሉት እናቴ በአንቺ ምክንያት የሆነ ነገር ትሆንሽ ነገር የለም ለእናታችን አትቆረቆሪም እንዴ ምንም ያበሳጭ ነገር የለም ደህና ናት በላት ይኸው እየኖርኩ ነው ደህና ነኝ ስታየኝ ደግሞ ምንም የሆንኩት ነገር የለም ንገረኝ ምን ሆንኩኝ እንዴ እኔ ራሴ እኔ እህቴ ስሚ በእናትሽ እኔ ወንድምሽ አልችልም ንገረኝ አንተ ስላልከኝ ብቻ ነው በዛ ላይ ገና ሳትተዋወቀው ሳታውቀው መቼ ገና ለገና አነካው እሺ ዝም አልኩ እኔ እኮ ለአንቺ እኮ ጥሩ ነገር ከመመኘት እኮ ነው ከዚህ ነገር የምትመኝልኝ ከሆነ ከሱ ጋር ተወኝና ሂድ በቃ አልተውሽ ከሱ ጋር ተወኝ ከሱ ጋር እኔ እንደዚህ እንዳገኘሽ ከዚህ በኋላ ላገኝሽ አልፈልግም ልወስድሽ ነው የመጣሁት አልሄድም እኔ ትሄጃለሽ ወደሽ ትሄጃለሽ አልሄድም እኔ ከሱ ጋር ነው መሆን ፈልገው አልኩ እንዴ ለምን ነው ልትረዳኝ ማትሞክረው አንዴ ኬት መጣ ሳልልህ ሳትነግረኝ መጣ እሺ ይሁን አልኩ መታህ አነቀው ደበደብከው ልትሰማኝ እኮ ፍቃደኛ አይደለም መጀመሪያ ተዋወቀው ምን አይነት ሰው ነው እወቀው እኔ እሱን አውቀዋለሁ አንቺ ከምታውቂው በላይ እኔ እሱን አውቀዋለሁ እኮ እያልኩሽ እኮ ነው ይሄ ንዴትና ግንፍልተኝነት ብቻ ነው አንተ ጭንቅላት ላይ የሚመጣው መታህ የሰው ልደብድብ ብቻ ነው የምትለው አንድ ቀን ተረጋግተህ ልትሰማኝ ፍቃደኛ አይደለም እሱ አንቺ እኮ እሱን እኮ በደንብ አታውቂውም አይደለም ቤተሰቦቹ ናቸው እኔ አውቃለሁ ማንም ነገር አድርገው ግን እሱ ያደርጋለሁ ደግሞ የእሱ ቤተሰብ አለው የእንጀራ እናቱ ናት ይሄንን ነገር ሁሉ የምታረገው ለምንድን ነው ማሰማኝ እቺ ለምንድን ነው ማሰማኝ እሺ የሚያሳምን ነገር እኮ አይደለም እየነገርከኝ ያለው እሺ ምን ልስማ አንቺ ምክንያት እኮ ነው እዛ ጋር እናትና አባታችን ትሰሚኛለሽ ስሚኝ መጀመሪያ አንተ እኔ መውቀስ ብቻ ነው የምትፈልገው እሺ ምንድን ነው የምትሰማው አልሄድም እሺ አልሄድም ሂድ እሺ አንተ የምትሄድ ከሆነ ከሄድክ እቤት እንሄዳለን እኔ አንድ ወንድምሽን ካልሰማሽ እሱ ነው የምታምነው ማንን ነው የምታምነው ምንድን ነው እንድሰማ የምትፈልገው አልሄድም እኔ እሱ ልንገርሽ አይደል አልሄድም በግድ ይዘኝ የምትሄድ ከሆነ እናያለን አልሄድም እኔ ወደዛ መመለስ አልፈልግም እዚህ እየኖርኩ ነው ጥሩ ህይወት እየኖርኩ ነው ያለሁት በቃ የትም አልሄድም እህቴ አታናጂ ምን በሱ በጣም ተናጃለሁ ይባስ ደግሞ አንቺ ደግሞ አታናጂ ሰማኸኝ አይደል እሱን ትቼ የትም አልሄድም ሁሌ ከሱ ጋር ነው እኔ አልነግርሽም ብዬ ነው እኔ ከሱ ጋር ነው የምሆነው ከሱ ጋር አትሆኝም ነው እኔ እያለሁ እኔ እዚህ እያለሁ ከሱ ጋር አትሆኝም በቃ አትሆኝም እሺ ምክንያቱ ምንድን ነው እሱ ሌላ ነገር አስበሃል ያሰብከው ነገር አለ ንገረኝ እኔ ከሱ ጋር ከምትሆኚ ልንገርሽ እኔ ከሱ ጋር እንድትሆኚ አልፈልግም ተሰሚኛለሽ በቃ አልፈልግም ሳይሆንላ ነው የምጠለው እሱ አይደለም አውቃለሁ እኮ ለኔ ተጨንቀለው እኮ እሺ እኔን ስለኔ ስለምታስረው እንደዚህ የምትለው ግን እዚህ ሁሉ ነገር ውስጥ እሱ አይደለም ጥፋተኛ መጥፎ ሰው እሱ አይደለም እናቱ ናት እኔን ካጣ ይጎዳል እኔም ደግሞ እሱን ማጣት አልፈልግም በቃ እሱ አብሮኝ እያለ ለምጄዋለሁ ስለዚህ እሱን ትቼ መሄድ አልችልም በምንም ታምር እሺ ከተረዳኸኝ አልሄድም እዛ እንድሄድ ለምንድን ነው እንደዚህ የፈለከው ቆይ ለምንድን ነው የማትሄጂው እኔ ለመውሰድ ለምን ነው እንደዚህ የፈለከው እኔ ወንድምሽን አሰሚኝም ለምሰማማ ነው እዚህ ቆሜ እያወራሁ ያለሁት አይደል እያስረዳሁ ነው እሱን ትቼ መሄድ አልፈልግም መሄድ ከፈለክ እቤት እንሂድ አብረን በሰላማዊ ነገር ተረጋግተን እናወራ እሱንም ተዋወቀው መጀመሪያ እሱን እንደዚህ የምትሆኚለት ለምንድን ነው እኔ እኮ እሱ እኮ ነው የማይገባኝ ለምንድን ነው እንደዚህ የምትሆኚ ማለት ጓደኛዬ እወደዋለሁ እሺ እንደዛ እንደዛ የምትፈልገው እወደዋለሁ ማለት እወደዋለሁ በቃ ፍላጎት እሱ ነው መስዋዕት የፈለከው እወደዋለሁ ማለት ምን ማለት እወደዋለሁ ማለት በእግዚአብሔር ስማኝ ምን ማለት ነው እንዴ እሺ ስማኝ ምን ማለት ቆይ በቃ እሱን መተው አልችልም በቃ ማለት ከዚህ ብድጋ ከዚህ እብድ ነው አትበለው ጤነኛ ነው እንዴ ነው ከሱ ጋር ጤነኛው ነው እያወራ ነበር አይደል እንዴ እብድ አይደለም እሺ ትሰሚኛለሽ በቃ አልሄድም እሺ ትሰሚኛለሽ ከዚህ ልጅ ጋር አንድ ቀን ከዚህ በኋላ ባገኝሽ ማለት እኔ እሱን እገለዋለሁ ሁሌ አንተ አልቆም ብቻ እሱን እገለዋለሁ በቃ ከሱ ጋር እንድትሆኝ አልፈልግም በእግዚአብሔር ስማኝ እስቲ አንዴ እንኳን የኔ ስሜት ለመረዳት ሞክር እስቲ አንዴ በእምነት ምን ያስደስታል የሚለውን ነገር እስቲ አስብ እስቲ እንዴ ሁሌ አንተ ያልከው ነገር ምን ነው የሚወደደው እስቲ ንገሪኝ ምን ነው የሚወደደው በጣም ጥሩ ስብህና ስላለው እኔ ደስተኛ ስላለው እኔ ደስተኛ ሴቶች እንደዛ እያሰቃየ እሱ ምንም ያሰቃየው ነገር ማን ነው ሴቶችን ያሰቃያል የሚል ነገር የነገረ ማን ነው እንዴ ሰምኛለሽ እህቴ አሁን እኔ ስሚኝ በቃ አሁን የመጣሁት እዚህ ማለት ነው እኔ ወደ ገደለው እንግዲህ እዚህ የመጣሁት ማለት ነው እዛ እናትና አባቶቼ ማለት ነው አንቺ ሊዱርሽ እዛ ሰው አዘጋጅቷል እኔ ባሌለውበት እኔ ሳላቅ እናንተ ተስማምታችሁ ጨረሳችሁ እኔ ልደሩኝ ቆይ ስሚኝ መጀመሪያ አስጨርሽኝ መጀመሪያ ዝም ብለሽ አታውሪ እሺ እዛ እኔና አባትሽ ማለት እኔ ምንድን ነው
ትሰሚኛለሽ? እኔ ታላቅ ወንድምሽ እኮ ነኝ። እኔ ስሚኝ፣ እየሰማሁ እኮ ነው። ምንድነው እዚህ የመጣሁት? ዋናው ጉዳይ ምን መሰልሽ? እዛ እናትና አባቶቼ ማለት ነው አንቺን ሊድሩሽ እዛ ሰው አዘጋጅተዋል። ሁሉ ነገር ተዘጋጅቷል። ጨርሳችሁ ከዛ በእምነት መጣ ትሞሸራለች። እንደ ዕቃ ትሄዳለች በእምነት። እሱን እኛ ተስማምተን ወስነናል። እዚህ ጋር አንቺ ምንም የመወሰን መብት የለሽም። ማለት ነው እኔ ታላቅ ወንድምሽ ይዤሽ እሄዳለሁ። እኔ ነኝ እኮ ህይወቱን የምጀምረው። እንዴት አይመለከትሽም ትለኛለህ? እኔ ነኝ እኮ ማላውቀውን ሰው ማላውቀው። እዚህ ከብድ ጋር ከምትሆኝ እዛ መሬት አለው ታውቂዋለሽ። ያኛው ሰውዬ ያ መሬት ያለው አቶ አበበ ጭራሽ ለአቶ አበበ ነው ልትድሩኝ ያሰባችሁ? ጭራሽ እኔ ልትሸጡኝ ነው ሀሳባችሁ? ስምኛል እኔ እዚህ እየኖርኩ ነው ሰላማዊ ህይወት። ቃል አስገብቷቸዋል። እናትና አባቴ እኔና አንቺ ልጅ እያለ ማለት ነው አንቺን እንዲድሩልሽ ቃል አስገብቷቸዋል። ስለዚህ ልትሸጡኝ ነው። ስለዚህ እዛ ሄደሽ ታገቢያለሽ። በቃ ይሄ መጨረሻ ውሳኔ ነው። ማን እናንተ ናችሁ የወሰናችሁ እንደማገባ? ትሄጃለሽ። አልሄድም በምንም ታምር ሬሳዬን ጎተት ይላል እንጂ አልሄድም። አዎ አልሄድም። ሁሌ አንተ የምትለው ሁሌ እናንተ የምትሉትን ነገር ሳደርግ የነበረው ከዚህ በኋላ ግን በምንም ታምር አልሄድም። ትሄጃለሽ። ልንገርሽ አልሄድም። እዚህ ህግ ያለበት ሀገር እንትኑ ሳትከቺ አልሄድም። እኔ ታላቅ ወንድምሽ ነኝ። እኔ የምለውን ነገር ሁሉ ነገር ማድረግ አለብሽ። ልኬን ሰምቻለሁ። አንተ የምትለውን ነገር ሳደርግ ነው የኖርኩት። ልቀቀኝ። ልቀቀኝ። እኔ ትሰምኛለሽ? ከዚህ ልጅ ጋር ላይሽ አልፈልግም። በቃ ልቀቀኝ። አልሄድም። የትም አልሄድም። ልቀቀኝ። መጀመሪያ አዳምጠኝ። አንቺ ምክንያት እናቴ የሆነ ነገር ቢሆንስ? ያለኔ ፍላጎት ሲጀምር ይሄን ነገር ልትወስኑ አትችሉም። እሺ ሰማኛል። ሰማኛልሽ? ይሄን ትዳር ካላገባሽ እናትና አባቴ በአንቺ ማፈሪያ ነው የሚሆኑት። በማፈሪያ ነው የሚሆኑት። ለነሱ ክብር ሲባል ሊሞቱ ላይ ይችላሉ። ለነሱ ክብር ሲባል እኔ የማልወደውን ሰው ማግባት አለብኝ። ግዴታ ነው። ታገቢያለሽ። እኔ በህይወት እያለሁ ማለት ነው ጥሩ ህይወት በምንም ታምር አላደርገውም። እንዴ ቀልድ ነው። አትፈታተኝ። እኔ ታላቅ ወንድምሽ ነኝ። ስለዚህ እኔ ምንም ልሰም ይገባል። አልሰማም። ታገቢያለሽ። አንተ ሀሳብ ይሄ እኮ ሲጀምር ያለ ምክንያት እንዳልመጣ አውቃለሁ። እኔ ልቀቀኝ፣ በእግዚአብሔር ልቀቀኝ። እኔ አልለቅሽም። በቃ እኔ ምንም ስሚ ነይ እንጂ ለምንድን ነው የምታናጂኝ? አንቺ ልጅ እስካሁን እኮ ታገዝኩሽ እኮ የምታወሪውን እኮ ታገዝኩሽ። አንተ እየሰማኸኝ አይደለም? መጮህ ብቻ ነው ፍላጎት። እነሱ እንደዚህ ስላሉ ሁሌ በጉልበት ነይ ወደዛ ሂጂ፣ 10 ሂጂ ወደዛ። አልሄድም። እኔ አልሄድም። በቃ አልፈልግም። እኔ እዚህ ነው የምፈልገው። አልፈልግም። ከመቼ ጀምሮ ነው እንደዚህ አንገትሽ ቀና አድርገሽ ከእኔ ጋር የምታወሪው? በቃ እንደዚህ ነኝ። ከእኔ ጋር እንዴት ነው እንደዚህ የምታወሪው? ከዚህ በኋላ እንደዚህ ነው የማወራ። ሰማኸኝ አይደል? እንዴት ነው እንደዚህ የምታወሪው አንቺ? እንደዚህ ነው የማወራ። ምንድን ነው? አልሄድም። በቃ አልሄድም። ትሄጃለሽ። አላገባም። አልፈልገውን ሰው በምንም ታምር ላገባ አልችልም። ስማኝ እሺ እቴ እኔ ያልሆነ እንትን ውስጥ ልከችኝ ያልሆነ እንትን ውስጥ ልከችኝ ነው። ትሄጃለሽ። ልቀቀኝ። ነይ ትሄጃለሽ። ትሰሚኛለሽ? ትሄጃለሽ። እኔ ከዚህ ልጅ ጋር ላይሽ እግዚአብሔር እሱ ምንም ያደረገው ነገር የለም። ምን ማለት ያለ በቃ እኔ ከእሱ ጋር ነው የምፈልገው ማለት እኔ እዚህ ነው የምፈልገው። ስማኝ ምንድን ነው ዘኪ በእግዚአብሔር ሂድ አንተ። ቆይ ሂድ እያወራን ነው አለ እንዴ? አሁንም እኮ አለ እንዴ? ዘኪ አንዴ ሂድ። እኔ ነው ሰጀርሰው ነገር አለ ሊጎትትሽ አልፈልግም። አንዴ አንተ አለ እንዴ? እግዚአብሔር ልቀቀኝ እኮ ማለት ነው። ዝም ያልኩህ እሷ ስለሆነች ነው። እሺ ልቀቀኝ። ስም ይሄን ልጅ ከምታገቢ ማለት ነው እኔ በህይወት እያለ ይሄን ልጅ ማግባትም ካለብኝ ደግሞ እሱን ነው ማገባው። ልቀቀኝ። ወንድሜ በእግዚአብሔር እስካሁን እኮ ዝም ያልኩህ እኮ ለእሱ ምክንያት በእሷ ምክንያት እኮ ነው። በእግዚአብሔር ዘኪ ኧረ በእግዚአብሔር ሁሉ ነገር በአንቺ ነው የመጣው። እሺ ተላቀቁ። እሺ ወንድሜ ዘኪ በእግዚአብሔር ታው እንደዚህ የምታስደፍሪኝ አንቺ ነሽ። እሺ ዘኪ በእናትህ እኔ ስማኝ ቋንቋ ምንድን ነው? ቆይ ጉትታት አልፈልግም። እኔ ዝም ያልኩህ እኮ እሷ ስለሆነች እኮ ነው። እኔ እኮ እገድልሃለሁ፣ ልገድልሁላ እችላለሁ። ሽጉጥ አለኝ። እሺ እንጂ ዘኪ በእግዚአብሔር እሷን እንድትናገራት አልፈልግም። እሺ ልቀቀኝ እኮ እሷ እንዳትነግረኝ። ያው ልቀቀኝ። በኋላ ያልሆነ ኧረ ተነሱ። በቃ ልቀቀኝ። በቃ በእግዚአብሔር እኔ ማንም እንዲናገርሽ አልፈልግም። እሺ ተነስ። በህይወት እያለሁ ዘኪ በእግዚአብሔር ወንድሜ ነው። በእግዚአብሔር ምን ሆነህ ነው? ልቀቀኝ ብያለሁ። በኋላ ዘኪ እንዳይሰማሽ በእግዚአብሔር አንቺ ነሽ እሺ እንደዚህ ልቀቀው። እሺ በእናትህ አንቺ ነሽ እንደዚህ የምታስደፍሪው። ዘኪ አንተ ልቀቀኝ። እለቀዋለሁ። እኔ ምንም አላደርገውም እኮ ግን አርፎ ያውራሽ። ለምንድን ነው የሚገፋሽ? ለምንድን ነው የሚጎትትሽ? ወንድምሽ ነው እንደዚህ ነው እሺ ተረጋጋ እኮ ወንድም ተረጋግተህ አውራት። እሺ ልቀቀው። እሺ ወንድሜ ስማኝ። አንቺ ምክንያት እንደዚህ ነው። እኔ ስማኝ ወንድሜ በእግዚአብሔር እሺ ስማኝ። አንድ ቀን ስማኝ። እሺ በቃ እኔ ማለት ነው